ሰላም ውድ ዩቲዩብ ቻናል ተከታዮች እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ የምትከታተሉ ላይክ አድርጉ። የእናንተ ላይክ ስለሚጠቅመኝ ላይክ ሳታደርጉ እንዳታልፉ። እንደዚሁም አዳዲስ የሆናችሁ ቤተሰቦች ካላችሁ ይህንን ቪዲዮ የምትከታተሉ ይህ ቻናል ስለ ኤርድሮፕ የሚያወራ ስለሆነ ለእናንተ ይጠቅማችኋል። በኤርድሮፕ የተወሰነም ብዙም ገንዘብ የምትሰሩበት ነውና ገብታችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም የተለያዩ መረጃዎችን በቴሌግራም መከታተል የምትፈልጉ ከሆነ በቴሌግራም በቮይስ በጽሁፍና በቪዲዮ አቀርባለሁ። ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። ፓውስ ዛሬ አዲስ ነገር አምጥቷል። ስለሱ አሳያችኋለሁ። ቀላልና ግልጽ ነገሮችን አሳያችኋለሁ። ከዛ በፊት ግን ስለ ፖኬት ፊ አንዳንድ ነገሮችን ላሳያችሁ ፈልጋለሁ። ፖኬት ፊ እንግዲህ ዛሬ አዲስ ነገር አምጥቷል። ይህ ምንድነው? ቬሪፊኬሽን አምጥቷል። ይህ እናንተ ባላችሁ ቶከን መጠን ቬሪፊኬሽን መስራት ማለትም የተወሰነ ቶን ትከፍላላችሁ። ከዛም በኋላ ለጀብል ትሆናላችሁ። እኔ የተጠየቁት ወደ 0.67 አካባቢ ቶን ነው የተጠየቁት። ያ ማለት $1.5 አካባቢ ማለት ነው። ለሁሉም ሰው ተመሳሳይ ሳይሆን ሁሉም ሰው በሰራው መጠን ቶከን ማለትም ዶላር ይጠይቃል ወይም ቶን ይጠይቃል። ከፍላችሁ መጠቀም ትችላላችሁ፣ ግዴታ አይደለም። ነገር ግን ካልሆነ ቶከን ላይሰጡ ስለሚችሉ መስራት መክፈል የምትፈልጉ ካላችሁ የምትተማመኑ ክፈሉ፣ በራሳችሁ ፍላጎት በራሳችሁ ፈቃደኝነት። እኔም የራሴን ውሳኔ ወስኜ ለመክፈል አስቤያለሁ። ነገር ግን እናንተ እንደተመቻችሁ አድርጉ። እኔ 1404 ብቻ ነው በዚህ ሰዓት ያለኝ እና እናንተ የምትፈልጉ ካላችሁ ከፍላችሁ መጠቀም ትችላላችሁ። የተጠየቀው ቬሪፊኬሽን ግዴታ አይደለም፣ ነገር ግን ላይሰጡ ይችላሉ። እናም ሊስቲንግ ቀኑ በቅርቡ እንደሚሆን ራሳቸው አሳውቀዋል። አሁን ወደ መጨረሻው ደርሰናል ብለውታል። ስለዚህ ወደ ቦንክሬስ እገባለሁ። ወደ ቦንክሬስ ስገባ ቦንክሬስ አዳዲስ አይነት ጨዋታዎችን እያመጣ ይገኛል። እነዚህም አዳዲስ ጨዋታዎች ቶሎ ካወቃችሁ በጣም አሪፍና ወሳኝ የሆኑ ናቸው። እንደዚሁም እዚች ጋር ትላንት አካባቢ እኔ ጨርሻታለሁ። እችኛዋ እዚች ጋር የነበረችው ስፒኖች ስትጫወቱ እዚህ ጋር ስፒን አሁን እኔ ስጫወት እዚች ጋር እየቆጠረች እየደመረች ትሄድና እስከ 31 ደረጃ ድረስ ክለም ታደርጋላችሁ። $3 አካባቢ ከከፈላችሁ ፕሪሚየም እና እንደዚሁም ደግሞ ኖርማል ብለው ሁለት ሳይድ አስቀምጠው ነበር የሚያስመርጡት። ከከፈላችሁ የሁለቱንም ታገኛላችሁ። ይሄኛውን ስፒን በተጫወታችሁ ቁጥር እየሞላላችሁ ይሄድና አንድ ዙር ያልቃል፣ ሁለት ዙር፣ ሶስት ዙር፣ አራት ዙር ያልቃል። እንደዛ ያላችሁ እስከ 31 ዙር ድረስ ከጨረሳችሁ ብዙ አይነት እንትኖችን ታገኛላችሁ። አንደኛው ስፒን ታገኛላችሁ። ሁለተኛ ደግሞ እዚህ ጋር ያለውን የቡኩን እንትን ታገኛላችሁ። እነዚህ በጣም ወሳኝ ነገሮች ናቸው። በየጊዜው ይመጣሉ። ቢያንስ 6ቱን ከጨረሳችሁ እዚህ ጋር ያሉትን ነገሮችን ታገኛላችሁና ይሄ ኤርድሮፕ በጣም ምስጢርና ደግሞ በጣም እንትን ያለ ጨዋታ ነውና ይዛችሁ ብትጫወቱ። ደግሞም በቴሌግራም በየጊዜው እለቅላችኋለሁ። ቴሌግራም የምትጠቀሙ ማለትም በቴሌግራም ጆይን ያደረጋችሁ ሰዎች መከታተል ትችላላችሁ። ዛሬ እንኳን አሁን የመጣ አለ ቶን የሚያሸልም ነው። ይሄ በየ24 ሰዓት የሚመጣ ነው። ስትጫወቱ እነዚህ ነገሮችን አሁን እኔ 350 ሰብስብ ያለው እዚህ ጋር እንደምትመለከቱት አንደኛ ደረጃ ላይ 670 አካባቢ ሰብስቧል። 70,000 አካባቢ ሰብስቧል። 50 ቶን ነው የሚሸለመው። በነገራችን ላይ ትክክለኛ ሸላሚዎች ናቸው። ሁለተኛው እንደዚሁ ይሸለማል። እንደዛ ያለ 3 2 1 እያለ 0.5ም እያለ እስከ 100 ደረጃ ያሉትን ቶን ይሸልማል። 100ኛ ደረጃ ላይ ያለው 34,600 አካባቢ ነው የሰበሰበው። እናንተም መሰብሰብ ትችላላችሁ። የዚችኛዋ ስፒን ካለ ነው። ነገር ግን እዚች ውስጥ ገብታችሁ ስፒኗ አለች። እሷ ላይ ስትገቡ እነዚህን ስፒን ስትጫወቱ እችኛዋን ትሰበስባላችሁ። እችኛዋን ከሰበሰባችሁ ነው እንግዲህ እኔ አሁን 350 የዚችኛዋን አግኝቻለሁ። ስፒን የለኝም። ምናልባት በኋላ ከተመችኝ እጫወትና እሰበስባለሁ። እንደዚሁም ደግሞ አንድ መናገር የሚፈልገው እዚህ ጋር አሁን ስፒን 36 ነው ያለኝ። እችኛዋ ደግሞ ቤት የምትለዋ
አንድ ጊዜ ብቻ ነው ማዞር የምትችለው። ይሄኛውን አንድ እያለ 36 ጊዜ ማዞር አለብኝ። ነገር ግን ከፍ ለማድረግ ከፈለጋችሁ አሁን እኔ 2 3 4 5 አሁን 10 ብሏል። እንደዚሁም 100 150 250 500 እያለ እስከ 1000 ይሄዳል። 5000 10000ም ሊሄድ ይችላል ባላችሁት ስፒን መጠን። አሁን እኔ አንድ ዙር ስነካ 10 ነው የሚቀንሰው፣ 25 ነው የሚያስቀረው። ስለዚህ እንደዚህ አድርጋችሁ ከፍ አድርጋችሁ ማየት ትችላላችሁ። እዚህ ጋርም እንደምትመለከቱት አሁን እኔ 2 3 4 5 10 ስል 25 ስል 50 ደርሷል እዚህ ጋር በአንዴ። ስለዚህ እንደዚህ እያደረጋችሁ ሌሎቹ ሁሉ ጨምረዋል። እንደዚህ አድርጋችሁ መጫወት ትችላላችሁ። ይሄኛው እኔ ጋር ስለጠፋ ነው። እናንተ ጋር ምናልባት ካለ 3 ቀን ብቻ ነው የሚቀረው። እኔ ትላንት 4 ቀን ነበር እየተባለ ጨርሼዋለሁ። ስለዚህ 3 ቀን በቀረው ጊዜ እናንተም ጨርሳችሁ መጠቀም ትችላላችሁ። ወደ ፖስ ገባለሁ። ሌሎቹን መረጃዎችን በሌላ ቀን ስለዚህ አወራላችኋለሁ። አሁን ወደ ፖስ ገባለሁ። ፖስ ወደ ኤክስቼንጆች የሚገባበት ቀን ዛሬ ስለሆነ አሁን እንትኖች ላይ ተለቀዋል። ዲፖዚት ላይ ገብታችሁ ማየት ትችላላችሁ ፖስ ብላችሁ። ነገር ግን መናገር የሚፈልገው አንድ ነገር አለ። ዲፖዚት ላይ ፖስ ብሎ መጥቷል፣ ተጀምሯል። ነገር ግን ልክ በሶላና ኔትወርክ የሚለቀቅ ስለሆነ እዚህ ጋር ሶላና የሚል አለ ፖስ ዲፖዚት አድሬስ እና ኔትወርኩ ሶላና ላይ ነው። ነገር ግን ሶላና ብዙ እንትኖችን ይይዛል፣ አንዳንድ ሰዎችን ሊወስን ይችላል። ይህ ማለት ምን ማለት ነው? ሶላና በቢትጌት ከዚህ በፊትም የነበሩት እነ ግራስ ከ20 በላይ ነው፣ ከ20 በታች አልተቀበሉትም። በዋጋ ከፍ ያሉት ስለሆኑ እንዴት መሰላችሁ? ዊዝድራል መጠን ሚኒማም አሁን የፖስ 3000 ይሆናል። ከ3000 በታች ቶከን ያላችሁ ልጆች ካላችሁ ወደ ቢትጌት የመላክ እንትኑ የላችሁም። ስለዚህ ወደ ቢትጌት ለመላክ ከ3000 በላይ የፖስ ቶከን ሊኖራችሁ ያስፈልጋል። ካልሆነ ግን አይሆንም። ከዚህ በፊትም ብዙ ፔንጊውን የሚባሉ እንደዚሁም ግራስ የሚባል ብዙ ድሮፖች በሶላና ኔትወርክ የሚሰሩ በጣም እንትን ብለው በተመጣጠነ እንትን ነው። ነገር ግን ዋጋቸው ከፍተኛ ነው። እነ ግራስን ብታዩ አሁን ግራስ ወደ $2 አካባቢ ነበር ልስት የተደረገው። ከዛም በኋላ ወደ $3 አካባቢ $3.5 አካባቢ ደርሶ ነበር። ፔንጊውንም እንደዚሁ 0.005 አካባቢ ነው አሁን ያለው። በፊት ግን ወደ 0.1 አካባቢ 0.345 አካባቢ ደርሶ ነበር እና ከፍ ያሉ እንትኖችን ነው የሚሰጡትና ነገር ግን አይታወቅም። ልስ ሲደረግ ነው የሁሉም ዋጋ የሚታየው። ሆኖም ግን ፖስ ከ3000 በታች አይቀበልም። ዛሬ የኤክስቼንጆችን መጠን ይለቀቃሉ። እነሱን ገብታችሁ ማየት ትችላላችሁ። ያለውን ኢንፎ ደግሞ ለእናንተ የማሳውቃችሁ ይሆናል። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ባይ